ሸቀጦቿን ወደ ውጭ ሀገራቶች በመላክ ገንዘቦችን ታገኝ የነበረችው ከብቶቿንም የግብርና ምርቶቿንም በመሸጥ ኢኮኖሚዋን ትደግፍ የነበረችው በአፍሪካ ውስጥ ከሚገኙ ሀገራት መካከል በግብርና ምርቷ ከቀዳሚዎቹ ተርታ የምትሰለፈው ሱዳን አሁን ላይ እንደ ቀድሞ በኢኮኖሚ አስተዋጽኦ ሳይሆን በጦርነት ስሟ በበርካታ መገናኛ ብዙሃን እየተነሳ ይገኛል። የእርስ በርስ ጦርነት እያተራመሳት ዜጎቿን ከቤት ንብረታቸው እንዲፈናቀሉና እንዲሞቱ እያደረገባት ሲሆን ይህ ጦርነት በዛሬው ዕለት 4ኛ ዓመቱን ደፍኗል። ለ48 ወራት ለ1461 ቀናት ለ35000 ሰዓታት ሱዳንን ሲያተራምስ የቆየው ጦርነት የሚያቆመው ጠፍቷል። እናም ዛሬም ድረስ ሱዳናውያንን ማስለቀሱን ቀጥሏል። በውጭ ሀገራት ፖለቲካ ውስጥ እጇን የምታስገባው ግብጽ የሱዳን አዛውንቶችን እናቶችንና ህፃናቶችን ህይወት የሚቀጥፍ ድሮን በሱዳን ሰማይ ስር ማሰማራቷን ቀጥላለች። በሱዳን ጦር ላይ ሀሳባቸውን የሰጡት የብሪታንያው የውጭ ልማት ጉዳዮች ሚኒስቴር ኢቬት ኩፐር የሱዳን ተፋላሚ ወገኖች ደም መፋሰስ እንዲያቆሙ ጥያቄ ቢያቀርቡም ተንታኞች ግን ሚኒስትሩ የሚናገሩት ንግግር ወደ ሰላም የሚያደርስ አለመሆኑን ይገልጻሉ። 4ኛ ዓመቱን የያዘውን የሱዳን ጦርነት ምክንያት በማድረግ በበርሊን የተካሄደው ውይይት ዓለም አቀፉ ማህበረሰብ እያሳሰበ ያለውን የገንዘብ እጥረት ለመፍታት እንደሚረዳ ተገልጿል። በእርስ በርስ ጦርነት እየታመሰች ያለችው ሱዳን በዚህ ዓመት ብቻ 16% የሆነ ሰብአዊ ድጋፍ የተሰጣት ሲሆን ለዚህ ቁጥር መቀነስ የኢራን ጦርነት እንደ ዋነኛ ምክንያት ተቀምጧል። በጦርነቱ ምክንያት ከ19 ሚሊዮን በላይ የሚሆኑ ሰዎች ለከፍተኛ ረሃብ መጋለጣቸውን ዘጋርዲያን ዘግቧል። በሰሜን፣ በምዕራብ፣ በደቡብ ኮርዶፋን ግዛቶች፣ በሰሜን ዳርፉር አብዛኛው አካባቢዎች ድንገተኛ ረሃብ መከሰቱም ይፋ ተደርጓል። ጦርነቱ አሁንም ተባብሶ መቀጠሉ 4.2 ሚሊዮን የሚሆኑ ህጻናት የምግብ እጥረት እንዲያጋጥማቸውና ከነዚህ ውስጥ ከ825000 በላይ የሚሆኑት አስቸኳይ ሕክምና ሳይደረግላቸው ለሞት የሚዳረጉ እንደሆኑ ዩኒሴፍ ይፋ አድርጓል። በሱዳናውያን ላይ የተከሰተው መከራ በአሁኑ ወቅት እየጨመረ ቢመጣም ኩፐር ግን ጦርነቱ ሊጠናቀቅ እንደሚችል ተስፋ እንደሚያደርጉ ተናግረዋል። የእርስ በርስ ጦርነቱን ለማስቆም ዓለም አቀፍ ማህበረሰብ በጋራ ቁርጠኝነት እንዲሳተፍ ጥሪ ያቀርባል በማለት የተናገሩት ኩፐር የተኩስ አቁም ስምምነትና ዲፕሎማሲያዊ መፍትሄ ለማስፈን እንዲሁም የሱዳን ህዝብ የራሱን ሰላማዊ የወደፊት እጣ ፈንታ በራሱ እንዲወስን እንደሚፈልጉ ተናግረዋል። ሚኒስትሯ ከዚህ በተጨማሪ የሱዳን በርካታ ዜጎች ጾታዊ ጥቃት እየደረሰባቸው እንደሆነና በርካታ ዜጎችን በረሃብ ላይ እንደሚገኙ ተናገሩ ሲሆን በሚሊዮን የሚቆጠሩ ሱዳናውያን የረሃብ አደጋ እንደተጋረጠባቸው ማስታውቀዋል። So I think if you look at the number of people who have been killed, the scale of the sexual violence being used and the number of people facing famine, you currently have millions of people in Sudan who continue to be at risk of famine. ዶናልድ ትራምፕ የአፍሪካ ፖለቲካ አማካሪ የሆኑት ማሳድ ብሎስ በበርሊን መታየታቸው የሱዳን ጦርነት በአጭሩ እንዲቆም ሊያደርገው እንደሚችል ግምት ቢሰጠውም የሱዳን ጦርነት በኮርዶፋን ክልል እየተባባሰ እንደሚሄድ ተንታኞች ይፋ አድርገዋል። የዴንማርክ የስደተኞች ምክር ቤት የሱዳን ዳይሬክተር የሆኑት ፖል ባይርስ በኮርዶፋን ውስጥ ያለው ግጭት እየተባባሰ እንደሚሄድ አስታውቀው ሁለቱም ተፋላሚዎች ተስፋ እንደማይቆርጡና ግዛቱን መልሰው ለመቆጣጠር መዛታቸው እንደቀጠሉ ተናግረዋል። ተፋላሚዎቹ በጦርነቱ ላይ ቴክኖሎጂዎችን መጠቀማቸውና የክረምቱ ወቅት እየተቃረበ መምጣቱ ድሮኖች ከዚህ በኋላ የሱዳንን ዜጎች ህይወት መቅጠፋቸው እንደሚቀጥሉ ተገልጿል። ከአንድ ቀን በፊት የተባበሩት መንግስታት ድርጅት ይፋ ባደረገው ሪፖርት ከጥር ወር ጀምሮ በሱዳን ውስጥ በድሮን በተፈጸሙ ጥቃቶች ወደ 700 የሚጠጉ ሲቪሎች መገደላቸውን አስታውቋል። በሪፖርቱ የተጠቀሱትን ጨምሮ ሌሎችንም ሱዳናውያንን በድሮን ጥቃት እንዲሞቱ እያደረገች ያለችው ግብጽ ሚስጥራዊ የአየር ሰፈር እየተጠቀመች መሆኑን ኒውዮርክ ታይምስ ዋቢ በማድረግ ሚድል ኢስት ዘግቧል። ለሱዳን ጦር ድጋፍ ለመስጠት ድሮኖቿን በሱዳን ምድር ያሰማራችው በፈጥኖ ደራሽ ኃይሉ ላይ ጥቃት ለመፈጸም የሱዳን ዜጎችን ህይወት እየቀጠፈች ያለችው ካይሮ ለሱዳናውያን ሞት ዋነኛ ምክንያት መሆኗን ቀጥላለች። Egypt is a strong ally of al-Burhan, which is the leader of the Sudanese army. And Egyptian for sure provided intelligence, military intelligence and tactical support to the Sudanese armed force. But also Egyptian fighters have been, Egyptian jets have been fighting in Sudan. የሳተላይት ምስል ይዞ የወጣው ኒውዮርክ ታይምስ በሱዳን ጦርነት ውስጥ እጇን ያስገባችው ግብጽ በድብቅ ከእርሻ ጣቢያዎቿ ውስጥ በመነሳት በሱዳን ላይ ጥቃት የሚፈጽሙ የጦር ማረፊያ ማዘጋጀቷን አስታውቋል። የሱዳን መንግስትና የሱዳን ፈጥኖ ደራሽ ኃይልን እንደምትደግፍ በርካታ ዘገባዎች ሲሰሩባት የነበረችው ግብጽ በአሁኑ ወቅት ሙሉ ድጋፏን ለሱዳን ጦር ማድረጓ ተገልጿል። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ኤልፋሻርን ከተቆጣጠረ በኋላ ግብጽና ቱርክ ለሱዳን ጦር ድጋፍ ለማድረግ ስምምነት ማድረጋቸው ይፋ ተደርጓል። ለሱዳን ጦር ድሮኖችን የምታቀርበው ግብጽ የፈጥኖ ደራሽ ኃይሉ የጦር መሳሪያ ማከማቻዎች ላይ ጥቃት እንዲፈጸም ስታደርግ መቆየቷን ሚድል ኢስት በዘገባው ላይ አስፍሯል። የኤልፋሻር ውጥረት እንደ ውስጥ ፖለቲካቸው የተመለከቱት የግብፁ ፕሬዝዳንት አብደል ፈታህ አልሲሲ የኤልፋሻር ጉዳይ ቀይ መስመር ነው በማለት ሲናገሩም ቆይተዋል። እንደ ሚድል ኢስት ዘገባ ካይሮ ሚግ 29 የተሰኙ የጦር አውሮፕላኖች ለሁለት ወራት በሱዳን ምድር ጥቃት እንዲፈጽሙ ማድረጓንም አስታውቋል። በሱዳን ጦርነት ውስጥ እጇ እንደሌለበት የምትገልጸው ካይሮ ሪፖርቱ ከእውነት የራቀ በማለት በሱዳን ግጭት ውስጥ እጇ እንዳላስገባች በድጋሚ ማስታወቋም ይታወሳል። የሊቢያ የምስራቃዊ ክፍል የጦር አዛዥ ካሊፍ ሀፍታር
ግብጽ ለአርኤስኤፍ የሚሰጠውን ድጋፍ እንዲያቆም ጫና እንዳደረገችባቸው የጦር አዛዡ አስታውቀዋል። የሱዳን ጦር ጦርነቱን እንዲያሸንፍ ገንዘቦቿን፣ ድሮኖቿንና የጦር አውሮፕላኖቿን እያቀረበች ያለችው ግብጽ አዲስ የድሮን መስሪያ ካምፕ ከሱዳን ምድር 65 ኪሎ ሜትር ርቀት ላይ በሚገኝ ቦታ ላይ መስራት መጀመሯን ሚድል ኢስት በዘገባው ላይ አስፍሯል። የውጭ ጦር በሱዳን የእርስ በርስ ጦርነት ላይ እየተሳተፈ እንደሆነና በወታደሮቹ ላይ ጥቃት እየፈጸመ መሆኑን ያስታወቀው ፈጥኖ ደራሽ ኃይሉ ለዚህ ተግባር አስፈላጊውን እርምጃ እንደሚወስድ የማስጠንቀቂያ መልእክቱን ለግብጽ መላኩም አይዘነጋም። በሱዳን ምድር እየተፈጸመ ያለውን የድሮን ጥቃት አስመልክቶ መግለጫ ያወጣው ዩኒሴፍ በ2026 የመጀመሪያዎቹ 3 ወራት ውስጥ ከተገደሉ 245 ህጻናት ውስጥ 80 በመቶ የሚሆኑት ህይወታቸው የተቀጠፈው በድሮን ጥቃት መሆኑን አስታውቋል። ድንበር የለሹ የህክምና ባለሙያዎች ቡድን በቅርብ ወራት ውስጥ በዳርፉር ክልል በሱዳን የጦር ኃይሎች በተፈጸሙ 5 የድሮን ጥቃቶች 2 ሱዳናውያን መሞታቸውንና 56 የሚሆኑት መቁሰላቸውን አስታውቋል። እነዚህ በሱዳን የጦር ኃይሎች የሚሰነዘሩ ጥቃቶች ለሲቪል ሰዎች ምንም አይነት አክብሮት እንደሌለው የሚያሳይ መሆኑን ተገልጿል። በሱዳን ውስጥ የሚዋጉ ወታደሮችም በጦርነቱ ወቅት ሲቪሎች እንዲጠብቁ ጥሪ ሲቀርብም ቆይቷል። የሱዳንን ሰማዮች የሚያናውጡ ድሮኖች ሱዳናውያንን በቤታቸው፣ በገበያ ቦታቸው፣ በመንገድ ላይ፣ በትምህርት ቤቶችና በጤና ተቋማት አቅራቢያ እየገደሉና እያቆሰሉ መሆናቸውን የሱዳን የዩኒሴፍ ቃል አቀባይ ኢቫ ሂንስ ተናግረዋል። በግብጽ ድሮኖች የሱዳናውያንን ህይወት ሲቀጥፍ የነበረው ጦርነት የኢራን ጦርነት ሌላ ትኩሳት በሱዳን ምድር ላይ ይዞ መጥቷል። የነዳጅ ዋጋ እንዲጨምር ምክንያት የሆነው የመካከለኛው ምስራቅ ጦርነት በእርስ በርስ ጦርነት ህይወታቸውን እየገበሩ ያሉ በረሃብ ምክንያት እየተሰቃዩ ለሚገኙ ሱዳናውያን ሌላ ረሃብ ይዞ መጥቷል። ለግብርና አመቺ የሆነ መሬትን የያዘችው ይህንንም ሀብቷን ሳትጠቀም ዜጎቿን ለረሃብ የዳረገችው ሱዳን የአፈር ማዳበሪያ የምታመጣበት የሆርሙዝ ወሽመጥ በአሜሪካና ኢራን ጦርነት አማካኝነት ተዘግቷል። የዓለም አቀፍ የምግብ ፕሮግራም ከፍተኛ ባለስልጣናት የኢራን ጦርነት በሱዳን የምግብ ዋጋ በከፍተኛ እንዲጨምር አድርጎታል ብለዋል። የነዳጅ ዋጋ በ80 በመቶ መጨመሩን ያስታወቁት ባለስልጣናት የስንዴ ዋጋ 70 በመቶ መጨመሩን ይፋ አድርገዋል። ከወንዞች ውሃን በመሳብ ለመስኖ የምትጠቀመው ሱዳን ለዚህ ተግባር ነዳጅ በብዛት የሚያስፈልጋት ሲሆን የነዳጅ ዋጋ መጨመር የግብርና ምርቷ ላይ ትልቅ ተጽዕኖ እንደሚፈጥር ተገልጿል። በሱዳን ውስጥ ያሉ ህጻናትን ሲገሉ፣ ሲያቆስሉና ሲያፈናቅሉ የቆዩትን ድሮኖች ወደ ሱዳን ምድር ስትልክ የቆየችው ግብጽ ሱዳንን እያቃጠለ ያለውን ጦርነት ለማስቆም ከነ ሳውዲ አረቢያ ጋር ስትሰራ ታይታለች። ድሮኖችን ወደ ሱዳን፣ ሰላም አስከባሪ ወታደሮቻቸውን ወደ ሶማሊያ በመላክ ለሰላም ትልቅ ሚና እየተጫወቱ መሆናቸውን ለማሳየት የሚታትሩት የግብፁ ፕሬዝዳንት አብደል ፈታህ አልሲሲ መቋጫ ባላገኘው ጦርነት ላይ ነዳጅ እያርከፈከፉ 4 ዓመታትን ቆይተዋል። ሱዳናውያንም ከአቃጣጣዩና ገዳዩ ተግባር ነጻ የሚያደርጋቸውን ለማግኘት እየተጣሩ ይገኛል።